ሰላም ጤና ይስጥልን። ይህ መከለሻ ሚዲያ ነው። የዕለቱን ትኩስ መረጃዎች እንደሚከተለው አጠናክረን ይዘን ቀርበናል። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰቡ ስለ አሜሪካና ኢራን ግንኙነት ፕሬዝዳንት ዶናልድ ትራምፕ በፈረንሳይ በነበረው የቡድን 7 ጉባኤ ላይ እንደገለጹት ከኢራን ጋር የተደረሰው ስምምነት ገና ያልተገባደደ መሆኑንና በመግባቢያ ሰነዱ አተገባበር ካልተደሰቱ በቴህራን ላይ ጥቃት መፈጸማቸውን እንደሚቀጥሉ አስጠንቅቀዋል። ትራምፕ አክለውም ኢራን ጥሩ ባህሪ ካላሳየች የአሜሪካ ጦር ቦምብ መጣልና ድብደባውን እንደሚቀጥልም ገልጸዋል። በሌላ በኩል ዋሽንግተንና ቴህራን ስምምነት ላይ መድረሳቸውን ተከትሎ ቢያንስ 3 የኢራን የነዳጅ ጫኝ መርከቦች የአሜሪካንን እገዳ ጥሰው ወደ ኦማን ባህረ ሰላጤ መጓዛቸውም ታውቋል። ይህ የመርከቦቹ እንቅስቃሴ ኢራን ወደ ውጭ የምትልከውን የነዳጅ ምርት ቀስ በቀስ መጀመሯን የሚያሳይ ምልክት ተደርጎም ተወስዷል። ስለ ስደተኞች ስጋትና በኮንጎ ስለተፈጸመም ጠለፋ በደቡብ አፍሪካ የሚኖሩ ስደተኞች ሀገሪቱን ለቀው እንዲወጡ በተቃዋሚዎች የተቆረጠው ቀን እየተቃረበ በመሆኑ ከፍተኛ ስጋት ነግሷል። ለዚህም እንደ ምሳሌ የማሊ ዜግነት ያላትና የ3 መንታ ልጆች እናት የሆነችው እናት ጆሴፍ ለሕይወቷና ለልጆቿ ደህንነት በመስጋት ከፍተኛ ጭንቀት ላይ መሆኗንም ለቢቢሲ ገልጻ ነበረ። እኛም እንደዚህ አቅርበናል። በዲሞክራቲክ ሪፐብሊክ ኮንጎ ደግሞ ኢቦላ እንዳለባት በምርመራ የተረጋገጠ የ6 ዓመት ህፃንና እናቷ በታጠቁ ሰዎች ከሕክምና ማዕከል ተጠልፈው ተወስደዋል። ጥቃቱ የተፈጸመው በሰሜናዊ ኪቩ ግዛት ውስጥ በሚገኝ ክሊኒክ ሲሆን በታጣቂዎች ድርጊት የጤና ባለስልጣናት ከፍተኛ ድንጋጤ ገጥሟቸዋል። ስለ ካናዳ ዜግነትና በዋይት ሃውስ ስለከሸፈው ጥቃትም በቅርቡ የካናዳ ዜግነት ያገኙ አሜሪካውያን ለተጨማሪ ምርመራ ትፈለጋላችሁ በሚል የዜግነት ምስክር ወረቀታቸውን እንዲመልሱ መጠየቃቸው ግርታን ፈጥሯል። ይህ ያልተለመደ ጥሪ በዜጎች ዘንድ ቅሬታና ስጋት እንዲፈጠር ምክንያትም ሆኗል። በተያያዘ ዜናም ኤፍቢአይ በዋይት ሃውስ ተዘጋጅቶ በነበረ ስፖርታዊ ውድድር ላይ ሊፈጸም የነበረን ጥቃት ማክሸፉንና 5 ሰዎችን በቁጥጥር ስር ማዋሉን አስታውቋል። ጥቃቱ በድሮን የታገዘና በአቅራቢያው ያሉ ህንፃዎች እንዲሁም ከፍተኛ ዋጋ ያላቸውን ኢላማዎች ለመምታት የታቀደ እንደነበርም አቃቢ ህግ ገልጿል። ስለ ስምምነቱ ዝርዝርና ስለ ሶማሊላንድ ኤምባሲም የአሜሪካው ምክትል ፕሬዝዳንት ጂዲ ቫንስ ከኢራን ጋር የተደረሰው ስምምነት 1 ገጽ ከግማሽ ብቻ እንደሆነና ዝርዝሩም አርብ ዕለት በስዊዘርላንድ በሚደረግ ስብሰባ ይፋ እንደሚሆን ተናግረዋል። ቫንስ አክለውም እንደ ቀድሞ አስተዳደር ለኢራን ምንም አይነት ገንዘብ እንደማይሰጥና ቴህራን 74 ሳንቲም እንደማታገኝም ገልጸዋል። በመጨረሻም ከሶማሊያ የተገነጠለችው ሶማሊላንድ በእስራኤል ኢየሩሳሌም ውስጥ የመጀመሪያ ኤምባሲዋን ከፍታለች። ስነ ስርዓቱም የተከናወነው የሀገሪቱ ፕሬዝዳንት አብዲራህማን መሐመድ አብዱላሂ በኢየሩሳሌም እያደረጉት ባለው ይፋዊ የስራ ጉብኝት ወቅት ነው ተብሎም ተዘግቧል። ክቡራትና ክቡራን፣ ይህ መከለሻ ሚዲያ ነው። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለሌሎች እንዲደርስ ሼር እያደረጋችሁ፣ በተጨማሪም ሀሳብ አስተያየቶች ካላችሁ በታች ባለው ሊንክ መስጫ ቦታ ላይ ኮሜንት ብታደርጉን ማንኛውንም ኮሜንት በቀናነት የምንቀበል ይሆናል። እናመሰግናለን። መልካም ምሽት።